ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬ ማሳያችሁን ነገር እንኳን እኔ እናንተም የምታምኑት አይመስልኝም። በጣም ለማሰብ እንኳን የሚከብድ ነገር ነበረ። ነገር ግን ሆኖ በማየቴ በጣም ደስ ብሎኛል። እኔም እንደ አዲስ አሁን ሄጂ ያሉበትን ሁኔታ ማይ ነው የሚሆነው። ብሩክና ሚኪን የምታስታውሱ ከሆነ ኢዮሃ ሚዲያ ላይ አንድ ፕሮግራም ተዘጋጅቶ ነበርና በዛ ፕሮግራም አንዲት እናት ልጆቼን ፈልጋለሁ ብላ ልጆቼ ደግሞ እነዚህ ሰዎች ናቸው ብላ ቀርባ ነበረ። ከዛ እኛን ልጆቿ የሚሉ ሁለት በጣም የሚያሳዝኑ በጣም የሚገርም ባህሪ ያላቸው ብሩክና ሚኪ የሚባሉ ሁሉንም ታሪክ እኛ እናውቃለን፣ ታሪኩ የኛ ነው፣ እኛን ልጆቿ ብለው ቀርበው ነበረ። በጊዜው የተፈጠረውን ነገር እስቲ በትንሹ ላስታውሳችሁና አሁን እነዚህ ሰዎች የደረሱበትን የሚገርም ነገር አሳያችኋለሁ። ለማንኛውም እስቲ ያኔ የተፈጠረውን ነገር በትንሹ ለትውስታ ያክል ላሳያችሁ። ታሪኩ የኛ ነው፣ ፎቶዎቹ የኛ ናቸው። የታሪኩ ባለቤቶች ብቻ ነው እኛ ያለውና እነዛኞቹ ወንድሞቻችን እነዛ ሁለቱ ልጆች እነዚህ ናቸው ያንቺ ልጆች ብሎ መጀመሪያ መረጃ የሰጣሽ ሰው ማን ነው? አሁን እናንተ እሱ በነበረበት ሰዓት የት ነበራችሁ? እና ይሄ ነገር ከተፈጠረ በኋላ እንግዲህ በጣም ብዙ ህዝብ ነው እንግዲህ የተነሳው። እነዚህ ልጆች መታገዝ አለባቸው፣ መረዳት አለባቸው ብሎ በጣም ብዙ ህዝብ እኔንም ጨምሮ ሲጠይቅ ነበረ። እኔም ታሪካቸውን ካየሁ በኋላ እናታቸው በጊዜው የነበረችበት የአእምሮ ሁኔታ ትክክል ላይሆን ስለሚችል በማለት እንግዲህ እናታቸው ላይ ብዙ ወቀሳ ከማድረስ ይልቅ እነሱን ማገዙ ነው ዋናው ነገር በማለት እነሱን ጠርቼ ኢንተርቪው አድርጌያቸው እናም ደግሞ ከብሩክ ጋር አዲስ ስራ ጀምረን ነበር። ሶሻል ሚዲያ ላይ እሱም እንዲሰራ ለእኔም ፕሮሞሽን እንዲሰራ ተፈራርመኑላ ነበር የምታስታውሱ ከሆነ የመጀመሪያው ፕሮሞሽን ተሰራ ይላል። ከዛ በኋላ የብዙዎቻችሁ ጥያቄ የነበረው ነገር እኔንም ስጠይቁኝ የነበራችሁት ነገር ከእናታቸው ጋር ያለው ነገር እንዴት ሆነ? ታረቁ ወይስ ዲኤንኤ የተመረመረ ወይስ በዛው ቀሩ? ምንድን የተፈጠረው የሚለውን ነገር በጣም ብዙዎቻችሁ ስጠይቁኝ ነበረ። በቅርብ ጊዜ እንግዲህ በሰራሁት አንድ ቪዲዮ ሄደን እናታቸው ያሉበትን ቦታ አይተን እና እናትና ልጅ ታርቀው እንግዲህ በጣም ደስ የሚል አንድ ቪዲዮ ሰርተን ነበር። አንተ የፈለግከውን አንተ የመረጥከው ነው ለማዘር የሚሆን ነገር ግን ትልቁ በጣም ብዙዎችን ያስጨነቀው ነገር እናታቸው ያለችበት የኑሮ ሁኔታ በጣም የሚያሳዝን ነበረ። በጣም ለማመን የሚከብድ አዲስ አበባ ውስጥ እንደዚህ አይነት ሰፈር አለ ወይ እስከምትሉኝ ድረስ በጣም የሚያሳዝንና ብዙ ሰዎች ከዚህ ቦታ እናታቸው መውጣት አለባት፣ ለልጃቸውም ጥሩ አይደለም፣ በጣም ቆንጆዬ እህት እንዳለውም አይታችኋል። በጣም ብዙ ታጥፈን ነው እንግዲህ ተጣጥፈን ነው ደስናለው። ሰላም ለዚህ ቤት ኧረ ሲስተሩን እዩ እንዴት እንደምታምር ጋይስ። እና እዛ ቦታ ላይ እቺን ህፃን ልጅ ይዛ እሷም እንዴት ትኖራለች? ለሷም ሴፍ አይደለም ይሄ ቦታ፣ ለጤናም በጣም ከባድ ነው። በጣም ትንሽዬ ክፍል አንድ ፍራሽ ብቻ የምትወስድ ክፍል ነበረች። ያቺን ክፍል እንግዲህ ተከራይታ ነበር የምትኖረው። ውስጥ ለውስጥ በጣም ከባድ የሆነ ሰፈር ነበር። እዛ ውስጥ ህፃን ልጅ ይዞ መኖር በጣም ከባድ ነው። ከዚህ በፊት ደግሞ በጥሩ የኑሮ ሁኔታ ላይ የነበረ ሰው አሁን እንደዚህ አይነት ላይፍ መኖር በጣም ነው የሚከብደው። ስለዚህ እኔም እንግዲህ እዛ ቃል ገብቼላቸው ነበረ ከዛ ቦታ መውጣት እንዳለባቸው፣ እኔም የ3 ወር የቤት ኪራይ እንደምከፍልላቸው ቃል ገብቼላቸው ነበረ። እና አሁን ያ ነገር ደርሶ ከሁሉም በላይ ደግሞ ደስ የሚለው ነገር እዚህ ቪዲዮ ላይ አሁን ሄጄ ስጠይቃቸው ታያላችሁ። የማይታሰበው ነገር ሆኗል። እነዚህ እናትና ልጅ እዚህ ደረጃ መድረሳቸው በጣም ደስ የሚል ነው። ስለዚህ ቤታቸው ሄደን ቤቱን መርቀን እናም ደግሞ እኛም አንዳንድ የምንጠይቃቸው ነገሮች ጠይቀን እንመለሳለን ማለት ነው። አብራችሁኝ ቆዩ። ይህንን ቪዲዮ ባካችሁ ላይክ፣ ሼር አድርጋችሁ ጀምሩ። ትንሽ ጠፍቼ ስለተመለስኩ ዩቲዩብ ቻናሌ ላይ የእናንተ ድጋፍ ያስፈልገኛል። በደንብ ላይክ አድርጉ፣ ኮሜንት ላይ ሀሳባችሁን ጻፉ። ቪዲዮን እስከ መጨረሻው ማየታችሁ እንዳረሱ ኮሜንት ላይ ሀሳባችሁን እየጻፋችሁ ቀጥታ ወደ እነሱ ቤት እንሄዳለን። ዛሬ አዲሱን ቤታቸውን ለማሳየት ነው የመጣሁት። እንግዲህ በጣም የሚገርም ጊዜ እንደሚኖረን ተስፋ አደርጋለሁ። ብዙዎቻችሁ የጠይቃችሁ ጥያቄ ነው። በጣም እናንተንም ማመስገን እንፈልጋለን በዚሁ አጋጣሚ። ለማንኛውም እስቲ አሁን ያሉበት አካባቢ ደርሻለሁ። ቤት ገብተን ደግሞ ምን አይነት ኑሮ እየኖሩ እንደሆነ እማሳያችሁ ነው የሚሆነው። ተከታተሉ። ጋሽ ብሩክ እሺ እንዴት ናችሁ? ሰላም ነው? እሺ ሰላም ነው። እንዴት ናችሁ?
አንተ ሰውዬ ሰላም ነው? እንዴት ናችሁ? እንዴ ብዙ ሰው ነው ያለው። ሰላም ነው? እንዴት ናችሁ? ሰላም ነው አለ። ቁጭ በሉ። እንግዲህ ቤታቸው ደርሰናል። ቤታቸው እንግዲህ በጣም ደስ የሚል ነው። እኔ በጣም ነው ደስ ያለኝ ከዛ ቦታ መተው እዚህ መኖራቸው በጣም ለእኔ ትልቅ ነገር ነውና ቤታቸው በጣም ደስ ይላል። ፍቅር ያለበት ቤት ነው እና ከዛኛው አንጻር ጫጫታ የለም ምን የለም። እውነት በጣም ደስ ብሎኛል። አንዲት ፍራሽ እንደዚች የምታስገባ ቦታ ነበረች እና በቃ ሁሉም ነገር እዛው ላይ ነበረ። በዛ ላይ በሩ ሁሉ ነገሩ ቀጥሎ ገደል ነው ያለው፣ ሽታ አለ እና ለህፃኗም ደግሞ ቦታው ሴፍ አልነበረም። በጣም ከባድ ነበር እና ከዛ ሁኔታ ወጥተው አሁን ደግሞ ሴፍ የሆነ ቦታ፣ ረጋ ያለ ቦታ፣ ጸጥ ያለ ቦታ፣ ለመኖር የሚመች ቦታ፣ 2 ክፍል ቤት፣ ደስ የሚል 2 ክፍል ቤት ተከራይተው እየኖሩ ነው። ብሩክ የብሩክ እናት ሜሪ ባይ ዘ ወይ የባለቤቴም ስም ሜሪ ተስፋ ታውቃለች እና ሜሪ አማርኛ መጀመሪያ የምትችል አልመሰለኝም ነበር፣ ግን አሁን በደንብ ነው የምትናገረው። ሰላም በያቸው እስቲ። ሰላም። እሺ፣ በመጀመሪያ ቤት ለምቦሳ ብለናል። እምቦሳ ሰሮ በጣም ደስ ይላል። ያው እውነት ከውጭ ገና ስመጣ ጀምሮ ነው ደስ ያለኝ። ማለት ለሱም ስነግረው ነበረ የመጀመሪያው ቦታ እኔ የገጽታው ሳይሆን ያሳስበኝ ሴፍቲ ማለት በጣም አስቸጋሪ ነው እንደዛ አይነት ቦታ መኖር። በተለይ ልጅ ላለው ሰው አሁን ላይ በጣም ከባድ ነው፣ አስቸጋሪ ነው እና ከዛ ወጣችሁ እዚህ ደግሞ ነገ ደግሞ ሌላ ነገር ነው የሚመጣው። የቤት እቃም ደግሞ አሁን ፈርኒቸር ቤቶች ምናምን አዎ ግዴታ ነው። ለአንተ እውነት እንጀራ ይውጣል፣ እግዚአብሔር ትልቅ ደረጃ ያድርስ። እውነት እኔ ምን አደረኩ? ያው ምንድነው ኢትዮጵያ ሕዝብ ነው ይህንን ያልታሰበ ነገር በደንብ እንድናስብበት እና የአንቺንም ጉዳይ የእሱንም ጉዳይ ከዜሮ በድጋሚ እንድናይ ያደረገው የኢትዮጵያ ሕዝብ ነው እና የኢትዮጵያን ሕዝብ በዚህ አጋጣሚ በጣም ማመስገን እፈልጋለሁ። እንደው ሶሻል ሚዲያ ላይ የምታውቁ ከሆነ የሆነ ነገር አንድ ጊዜ መነጋገሪያ የሆነና ከዛ በኋላ ይጠፋል እና የእናንተ ግን ከመጀመሪያው ጀምሮ ሰዎች እየጠየቁኝ ነበረ። የብሩክና ሚኪ ጉዳይ እየተደረሰ እናታቸው ያሉበት ሁኔታ እንዴት ነው? እናታረቁ ወይ? እንደዚህ ሁሉም ነገር በቃ ሰው ሊተው አልቻለም፣ ሊረሳው አልቻለም እና የእናንተን ጉዳይ የኢትዮጵያ ሕዝብ ነው እዚህ ያደረሰውና አሁን የራሴን ግዴታዬን ለመወጣት ወጥቻለሁ። ችግር አንተ መንገዱን ከፈትክለት፣ እግዚአብሔር ይስጥ። እውነት በቃ እኔ ስለአንተ እውነት ያኔ ደግሞ በዚሁ እንደጀመርክ የበለጠ ደግሞ ትልቅ ደረጃ ደርሰ እግዚአብሔር ደግሞ ያሳየኝ። እውነት ነው የሰው መጀመሪያ ሳይሆን ማሰብህ ራሱ እንደዛ አድርገህ ማሰብህ ራሱ ብሩኬ እንደውም ልጅም ስለሆነ ብዙ አያውቅም ታውቃለህ፣ የማገናዘብ እንትን ማለት በቃ ምንም አያውቅም። ግን አንተ ተጨምረህ ደግሞ በእግዚአብሔር ላይ እንደዚህ በማድረግህ እውነት እኔ ለአንተ ለልጆችህ ለምትወልደውም ልጅ አሁንም ለወለድከው ለቤተሰቦችህ ለአንተ በቃ ለሁሉም እግዚአብሔር አምላክ ትልቅ ደረጃ በቃ የኢትዮጵያ ሕዝብም አንተን በጣም መውደድና ማክበር አለበት። አሜን። እውነት ነው። አመሰግናለሁ። በጣም ትልቅ ደረጃ ያድርስ። የበለጠ ደግሞ አሜን። እውነት ነው። አሁንም አለ ግን የበለጠ ደግሞ ትልቅ ደረጃ እንዲያደርስ ደግሞ እንጠብቃለን ከእግዚአብሔር ጋር ማለት ነው። አሜን። እና መቼ አሁን ወደዚህ ቤት መጣችሁ? ምን ያህል ጊዜ ሆናችሁ እዚህ ቤት ከገባችሁ? እኔ ያው ወር ሆነን 1 ወር ሞላችሁ? አዎ ሊሆነን ነው። ጊዜው በጣም ነው የሚሮጠው። እኔ ከዛሬ ነገ እያልኩኝ ስራ ትንሽ እሱ ያውቃል እና ትንሽ ስራ ቢዚ አድርጎኝ ከዛሬ ነገ እመጣለሁ እያልኩኝ 1 ወር ሆነ ማለት ነው። አዎ ሊሆነን 1 ወር። አሁን ዋናው ነገር ያው የአእምሮ ሰላም ነው በዛ ያለሽና አሁን እዚህ ከገባሽ በኋላ በአንቺ ስታዩ ምንድን ነው ያለው ልዩነት? በጣም እንደው በቃ ሰማይና ምድር ነው እውነት። የትና የት ማንቀ እንግዲህ አንተ አይተዋል መቼም የኢትዮጵያ ሕዝብ ማይተካል እና ከያኔውና ከዚህ ያው ከልጄ ጋር አብረን ያለውን እየተሳሰብን ከራሱ እያወጣ ባለው በአቅሙ በማድረጉ የልጅ አዋቂ ነው ብዬ ነው ማስበው። ያው አንተ መጀመሪያ ተጨምረሃል። ከዛ ቀጥሎ ደግሞ ያው መጀመሪያ እግዚአብሔር ነው፣ ከእግዚአብሔር ቀጥሎ አንተ፣ ካንተ ቀጥሎ ደግሞ ልጄ። በቃ እንደ እናትና ልጅ በቃ ምን ብዬ ልበልህ እውነት ያለው ነው። ይሄ ብሩክዬ እንደዚህ ያደርግ ብሩክዬ እንዲያርግ ስለው እሺ ምንም ነገር ሳያስከፋን ይሄው እስካሁን ድረስ አለን። ይኸውልህ ትልቁ ነገር ደግሞ ትልቅ ደረጃ እግዚአብሔር ያድርስልኝና የበለጠ
እንዳንተም ደግሞ እግዚአብሔር ብሎለት ወደፊት እንደዚህ እንዲሆን እግዚአብሔርን ምለው ይሄንን ነው። በቃ እውነት ያንተ ውለታ ግን የኢትዮጵያ ሕዝብ እውነቴን ነው የምልህ በቃ እኔ የማስመሰል የምን አይደለም የኢትዮጵያ ሕዝብ እንዲያከብርህና እንዲወድህ በቃ ማየት አለበት። በጣም በቃ ከመጀመሪያው ደረጃ እስከ መጨረሻው አንተ ነህ ከእግዚአብሔር ቀጥሎ ያለህን። ከዛ ደግሞ ልጄ ነው የኢትዮጵያ የደረሱ እዚህ ላይ ደረሱ እንደዚህ ተሳካላቸው እንደዚህ ሆኑ ለመባል ያበቃህን አንተና ልጄ ነው። እውነት በጣም እናመሰግናለን። በጣም የትኛውም ሚዲያ መጥቶ አላየኝም። አንተ ነህ መታያየህን። ሁሉም ብዙ አሉ፣ ግን አንተ መተህ አይተህን ችግሩን ሁላ ተረርተ ከዛም በኋላ ከዚህ መውጣት አለባችሁ ብለህ ከዛ ወተን እንደገና ደግሞ እዚህ እንድንከራ ያደረከን እና ያንተ ውለታ ይሄ አይደለም። እግዚአብሔር ትልቅ ደረጃ ያድርስ። የኢትዮጵያ ሕዝብ እንዲያመሰግን እንዲወድህ መሆን አለበት። ለእኔ ብቻ ሳይሆን ደግሞ ለሚቀጥለውም ሌላም ቦታ አንተ ለብዙ ትረዳለህ እና ሌላም ቦታ ሄደህ እንዲህ ስታደርግ በቃ የኢትዮጵያ ሕዝብ አንተን እንዴት ነው በመውደድና ማክበር አለበት። ሁሉ ብዙ ሚዲያዎች አሉ ማቃቸው መተው አላዩኝም፣ ግን አንተ ግን በእናትነት ያው ልጄም ባትሆን ታላቅ እናትህም ባልሆን ያው በብሩክ እድሜ ወይ ትንሽ ከብሩክ ብትለያይ ግን ቢሆንም እናትህ እንዴት እንደዚህ አይነት ቦታ አትሆንም እና ባለኝ አቅም ብለህ አበባችሁን ይዛችሁ ልብስ ይዛችሁልኝ ያቅምህን ሰተኸኝ እውነት ያ ብር እውነቴን ነው የምልህ ከጭንቅላቴ በቃ ከጭንቅላቴ አይጠፋም። እውነቴን ነው የምልህ እና ብዙ ነገር አድርገህልናል። ስላደረክልን ደግሞ እግዚአብሔር ደግሞ ብድሩን ይክፈልህ። በቃ የልጆችህ አባት ያድርግህ። አሜን አሜን። በጣም እንግዲህ ከዚህ በላይ ምን አለ? የልጆችህ አባት አድርገው አንድ ብቻ አይደለም እንደው ብዙ ልጅ ወልደህ ለማየት ያብቃኝ። እኛም ደግሞ የመጀመሪያችን ታሪካችንን አይቶ አንተ ይሄን ያህል ደረጃ ስላደረስከን አንተንም ደግሞ የኢትዮጵያ ሕዝብ እንዲያመሰግን እፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እንዲህ በጣም ደስ የሚል ነው እንግዲህ እውነት በጣም ብዙ ምርቃት ነው። እውነት ያንተ ውለታ ይሄ አይደለም። እውነት በቃ እንደው ዘመድ እንሆናለን። እግዚአብሔር ለዛም ብቻ ሳይሆን ብሩኬ በጣም ነው የሚወድህ። ያኔም ራሱ ከኔ ጋር እንትን የተባባሉ ጊዜ አንተ ወስደሃቸው አናግረሃቸው ብዙ ነገር እንዳደረክላቸው እኔ ሰው ሁላ ነገረኝ። እውነቴን ነው የምልህ ለእኛ ብቻ ሳይሆን ዛሬ ያደረከው እነሱን ራሱ እየጠራ ብዙ ነገር አድርገህላቸዋል። ማንም ያላደረገውን ማለት ነው እና እግዚአብሔር አንተን ደግሞ ትልቅ ደረጃ ያድርስህ። እውነት አንድ ሰው ብቻ ሳይሆን ብዙ ሕዝብ የምትረዳበት ያድርግህ። በቃ እውነት ይሄን ነው የምለው እኔ እና እንግዲህ ያው ወደ ውሳኔዎቹ ስንገባ አንተ እሺ እኔ ያው ከእሷ ጋር ተመሳሳይ ያሰማልኝ ግን መጨመር የምፈልገው ነገር ስላለ ብዙ ጊዜ ሶሻል ሚዲያ ላይ የሚሰሩ ሰዎች ካሜራ ላይ እና ኦፍ ካሜራ በጣም የተለያዩ ሰዎች ናቸው። ግን የአንተ ባህሪ ከካሜራ ውጭም እየመከከን ከካሜራ ላይ እየመከከን ሁለቱንም በደንብ እንድንሰራ ራሳችንን በደንብ እንድናጠነክር ሶሻል ሚዲያ ላይ በደንብ በቃ ራሳችንን እንድንችል ከዛ ውጭም ብዙ ነገሮችን ስለምታደርግልን በጣም ነው የማመሰግነው። በደንብ አላመሰግንኩም። ይሄ ያንተ ውለታ ይሄ አይደለም። እውነት የኢትዮጵያ ሕዝብ ያመስግን። እውነት እግዚአብሔር ደግሞ ያመስግን። ከሰው የበለጠ ደግሞ እግዚአብሔር ነው ትልቅ ደረጃ የሚያደርሰውና እውነት የበለጠውን እንደው ከኢትዮጵያ ሕዝብ የበለጠ እግዚአብሔር ለአንተ ትልቅ ነገር ይስጥ። አሜን አሜን ትልቅ ይሄን ነው እውነት። ወደ ብሩክ ስንመጣ እንግዲህ የብሩክና ሚኪ ቻናል ቤተሰቦች አሁን ስንት ሰብስክራይበር ደረሳችሁ? 102,000 ሰብስክራይበር ደርሰዋል። እውነት በጣም ደስ የሚል ነው። ይሄ ድጋፋችሁ አይለይ። በጣም የሚሰራቸው ቪዲዮዎች ሪል የሆኑ ምንም ማስመሰል ውሸት የሌለባቸው ናቸው እና ስለዚህ እናንተ እስካሁን ሰብስክራይብ ያላደረጋችሁ ሰዎች የብሩክና ሚኪን ቻናል አሁንም ሰብስክራይብ እንድታደርጉ። ዋናው ነገር ከእናንተ የምንፈልገው አንዱ ነገር ሁሌ ቪዲዮዎቹን እንድትከታተሉ እንድታዩ፣ ሀሳብ አስተያየታችሁን ኮሜንት ላይ እንድሰጡ ነው። በቃ ትልቁ ድጋፍ እሱ ነው። ስለዚህ እሱ በራሱ ይሰራል። መስራት ያለበትን ነገር ስለሚሰራ እናንተ
ሌላ ነገር ሳይሆን በቃ ቪዲዮን ማየት መከታተል፣ ቻናሉን አዳዲስ ቪዲዮዎችን በሚለቅበት ሰዓት መከታተል ብቻ ነው እና በጣም ፈጥነ ነው የተከራየው ቤቱ። ምንድን ነው እንደዚህ እንድትወስን ያደረገ ነገር? ያው መጀመሪያ ላይ እንደነገርኩ ኢንተርቪው ባለፈው ላይ ትንሽ ሲሆን አዝኜበት ነበረ በነበረው ሁኔታ እና ልክ አንተ መተህ እንደዛ ሁኔታዎቹን አይተህ እንደዛ ስትል ምናምን እኔም በቃ የሆነ መነቃቃት ውስጥ ገባሁ። ትክክል ነው። ያው ማለት ያደረከው ነገር በጣም የሚገርም ነው እና ወዲያውኑ ወደ ውሳኔ አክቹዋሊ የሚያደፋፍርም ሰው ያስፈልጋል። ምክንያቱም አዲስ አበባ ውስጥ አሁን ላይ ቤት መከራየት አንድ ራሱን የቻለ ሪስክ ነው። ሁሉም ሰው የሚያውቀው ነገር ነው። ምክንያቱም አሁን ሌላም ሰው የሚያስበው ነገር እኛ አሁን ለምሳሌ ትልቅ ቤት እንደው እንከራይ ብለን ለተወሰነ ጊዜ ለማስመሰሉ የሆነ ነገር ማድረግ ይቻላል። ከዛ በኋላ ግን ቀጣይነት አለው ወይ ሲለው የሚያስጨንቀው እና እሱም በእርግጠኝነት ቤት አሁን ለ3 ወር ወይ ለ2 ወር መከራየት ብዙ የሚከብድ ነገር ከዛ በኋላ የሚለው ነገር ነው የሚያሳስበው የሚመስለኝ አይደለ? ያ እና እሱ ነገር ሲኖር በቃ ከዛ በኋላ ደግሞ ለምን አንድ ላይ ሆነን ራሳችንን በደንብ ለመረዳዳትን በደንብ ይመቻል የሚለው ነገር ውስጥ አሁን አንድ ላይ ነው የምትኖሩት? አሁን አንድ ላይ ነው እየኖሩ። ደስ ይላል በጣም እውነት። እሺ እና በደንብ ሰፖርት ለመደራረግ ይመቻል ብዬ ስላሰብኩኝ ያው ትንሽ ፈጥኛለሁ፣ ግን ያው ጀስት ሁኔታዎቹ አንተም በደንብ ኢንስፓየር ስላደረከኝ ከዛ አንጻር ቶሎ ቤቱን ተከራይተን ጀስት ባለችን ነገር ሰርቫይቭ ለማድረግ ከዛ እየቀጠልን ደግሞ ነገ አሪፍ ደረጃ እንደምንደርስ አምናለሁ። ያው አንድ ምላት አባባል አለች፣ ይሄም ያልፋል የምትለው በቃ ያለችው ነገር እንዳለ ታልፍና ከዛ በኋላ በጣም ደስ ይላል። እንግዲህ እኔ በዚህ አጋጣሚ እንደ ታናሽ ወንድሜ አንድ ምክር ምንድን ነው፣ እኔ ከብዙ ሰዎች ጋር ኖሬ አውቃለሁ ማለት ዩኒቨርሲቲ፣ ከዛም ከስራ ጋር በተያያዘ ድሮ ደግሞ ሃይ ስኩል እያለውም ስራ ሰራ ነበረ ምናምን። ስለዚህ ከተለያዩ ሰዎች ጋር የመኖር እድል ገጥሞኛል እና አንድ የተረዳሁት ነገር ምንድን ነው፣ አሁን ለእናንተም እኔ እንደ ሀሳብ የምነግራችሁ ነገር ሰው ከርቀትና ከቅርብ ይለያያል። ገብቶሃል አይደል? አሁን እናንተ ለምሳሌ በመሀላችሁ ብዙ ጊዜ መሀል ጋፕ ነበር። ስለዚህ አብሮ በመኖር ሂደት ውስጥ አዳዲስ የምታያቸው ነገሮች ይኖራሉ። አዳዲስ መለማመድ ያለባችሁ ባህሪ ይኖራል። አዳዲስ መተዋወቅ እንደ አዲስ መተዋወቅ ነው። እሷ እንግዲህ እናትህ ስለሆነች በደንብ ታውቃለች። ግን አንተ ብዙ ጋፕ ስለነበረ የራስህ የእድገት ፓዝ ውስጥ ስለነበርክ፣ ስለዚህ ይሄንን ነገር እናንተ በደንብ ማጠንከር ይኖርባቸዋል ብዬ አስባለሁ። በቃ እርስ በርስ ትልቁ ነገር አሁን አንድ ላይ የምትኖሩ ከሆነ ትልቁ ነገር ፍቅርና መነጋገር ነው። ምንም ነገር ሲኖር መነጋገር፣ ከዛ በተጨማሪ ዋናው ነገር ፍቅር ነው። ፍቅር ሰውን ምንም አይነት ነገር ውስጥ ያኖራል። ፍቅር ካለ ምንድን ነው የሚባለው? ያ በጣም እና ይሄንን ካደረጋችሁ ከዚህ በኋላ ሌላ የተሻለ አንተ ዩቲዩቡን በደንብ ስራ። ትልቁ ነገር እሱ ነው። እሱን አትጥፋባቸው ተመልካቾች። እውነት በጣም እኔ አንድ ያስገረመኝም ነገር እሱ ነው። የእናንተ ቻናል ላይ ያለው ኢንጌጅመንት ብዙ ሌላ ቻናሎች ላይ የለም። ገና ቪዲዮ እንደተለቀቀ ገና ሳያዩ 2000 ላይክ አድርገው የሚጀምሩት ቪዲዮህን አይቶ በኮሜንት እና ይሄ በጣም ማጣት የሌለብህ ህዝብ ነው ያዝከው እና አንተ ደግሞ ህዝቡ በተደጋጋሚ አንተን እንዲከታተል የማድረግ ስራ መስራት እና አለመጥፋት ከሶሻል ሚዲያ እነዚህ ነገሮች የምታደርግ ከሆነ አብራችሁ ከዚህ የተሻለ አሁን ምንም የማይታመን ደረጃ ነው የምትደርሱት ነገ ከነገ ወዲያ። ምክንያቱም የኢትዮጵያን ህዝብ የያዘ ሰው መቼም ለዛውም ፍቅር የሆነ ህዝብ ያለውና መቼም የተሻለ ደረጃ ነው እንጂ ቢደርሰው ወደኋላ ማለት የለም። ትልቁ ነገር ግን አንተ በራስ የሚጠበቅብህ ነገር መስራት፣ ሁሌ ከህዝቡ ጋር መገናኘት፣ አዲስ ነገር ሲኖር ማሳወቅ የሌለብህ ነገር ሲኖር መተው እና ከህዝቡ ጋር ቶሎ መገናኘት እና ከእሷም ጋር ከህፃኗም ልጅ ጋር እየተነጋገራችሁ ቪዲዮ እየሰራችሁ እንግዲህ ከህዝቡ ጋር አንድ ሆናችሁ እንግዲህ መቀጠል ነው ማለት ነው። እና ምን ተሰማ አንተ እዚህ ከመጣችሁ በኋላ እንዳጠቃላይ የተሰማ ስሜት? ያው አዲስ ነገር ነው፣ ግን ደግሞ ደስ ይላል በጣም። በተለይ ደግሞ
ከነበረው ሁኔታ አንጻር ይሄንን ነገር ማሳካት መቻል ማለት ቀላል ነገር አይደለም። በዚህ ሰዓት ይሄን ነገር ስታሳካ የሚሰማ ስሜት አለ እና በጣም ነው ደስ የሚለው። በዛ ላይ አንተም እያገዝከን ነው፣ እንደዚህ አድርጉ እንደዚህ አታርጉ ምናምን እያልከን ስለሆነ በቃ ኃላፊነት ስሜት ይኖርብሃል ምናምን ደስ ይላል በጣም። ስለዚህ ትልቁ ነገር ኃላፊነትህን የሚሰማህን የኃላፊነት ስሜት መወጣት ነው። ከዚህ በኋላ እሱ አግብቶ ምናምን ከዚህ ቤት ይወጣል። ከዚህ ቤት ሳይሆን ከተሻለው ቤት ግቢ ቤት ገና አፓርትመንት ምናምን ትከራያለህ። ደግሞ እናትና ልጅ ብቻ ሳትሆኑ ከዚህ በኋላ የስራ ባልደረባ ናቸው። አብራችሁ ቪዲዮ ስትሰሩ የስራ ባልደረባ ናቸው። ስለዚህ ስራ ነው፣ ሲሪየስ ነው። አሁን አንዳንዴ ሰዎች አይረዱም ይሄን ነገር። በቃ አሁን ቪዲዮ መስራት አዳዲስ አይዲያ ማምጣት ስራ ነው፣ ገብቷቸዋል። ስለዚህ አብራችሁ ህዝቡን አዳዲስ ነገር ሲኖር በማሳወቅ ከህዝቡ ጋር በመነጋገር ህዝቡ የሚፈልገውን አዲስ ደግሞ ህዝቡ ማየት የሚፈልገውን ነገር ምንድነው እያላችሁ ጠይቃችሁ ከዛ መስራት እና ስራ ነው ራሱን ይቻላል። እና አክብራችሁ ያው ከህዝቡም ጋር በደንብ ትግባባላችሁ ብዬ አስባለሁ። እና እንግዲህ ይሄ ነው። ሌላ ምናልባት መጨመር የምትፈልጉት ነገር ከሌለ በእኔ በኩል ይሄን ለማለት ነው። እንኳን ደስ አላችሁ ለማለት የመጣሁት። አመሰግናለን። ያው በመጀመሪያ እግዚአብሔር ይመስገን። ያው እግዚአብሔር ነው ጀምሮ እስከዚህ ድረስ ያደረሰን ከድሮ እና ለሱ እግዚአብሔር ማመስገን ፈልጋለሁ። ከዛ ቀጥሎ አንተን በጣም ነው ማመሰግነው። ኦፍ ካሜራ በካሜራ ላይ በሁለቱም በኩል በደንብ ነው የምታግዘን። ከዛ በመቀጠል የኢትዮጵያ ህዝብ በሙሉ ምክንያቱም በጣም ትልቅ ፍቅር ነው ያሳዩ ከበፊት ጀምሮ በጣም ነው ማመሰግነው። እናቴንም ማመስገን ፈልጋለሁ። ያው በጣም ነው የምታግዘኝ። እንደዚህ አርግ ትለኛለች እና በጣም ነው ማመሰግነው። ያው እዚህ ባይኖርም ደግሞ ሚኪም በጣም ነው ማመሰግነው። ብዙ ሀሳቦችን ይሰጠኛል። ያው እንደዋወላለን ከሱ ጋር ነው። ኦኬ በቀጣይ ደግሞ ሚኪንም ሰብስበን እናመጣዋለን። አይቀርም እና በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። በጣም እናመሰግናለን። እንግዲህ የነበረን ቆይታ ይሄን ይመስላል። በመጨረሻም ከታች ያለውን የነሱን ዩቲዩብ ቻናል ገብታችሁ ሰብስክራይብ እያደረጋችሁ የሚለቋቸውን አዳዲስ ቪዲዮዎች ተከታተሉ። ለማንኛውም አሁን ፈርኒቸር ምናምን የማሟላት ሂደት ውስጥ ነን። ስለዚህ ፈርኒቸር ቤቶች ካላችሁ ሶፋ ምናምን መስራት የምትችሉ የቲቪ ስታንድ ምናምን የምትሰሩ ሰዎች ካላችሁ፣ በተጨማሪም ደግሞ ኤሌክትሮኒክስ ቤት ያላችሁ ሰዎች ቴሌቪዥን፣ ፍሪጅ ምናምን መስጠት የምትችሉ ሰዎች ካላችሁ ያው እንደዚህ በልመና ሳይሆን ፕሮሞሽን ይሰራላችኋል ይሄ ወንድማችን እና ከሱ ጋር ኮላቦሬት አድርጋችሁ እነዚህን እቃዎች እንድታሟላላቸው ስለጠይቃችኋለሁ። ዩቲዩብ ቻናሉ ላይ የራሱ ዩቲዩብ ቻናል ላይ ስልክ ቁጥሩ አለ። በዛ ስልክ ቁጥር በመደወል ከነሱ ጋር ተነጋግራችሁ የፈርኒቸር ቤት ምናምን ይህንን ቤት ከዚህ በኋላ ፏ እናደርገዋለን። እንግዲህ ይህን በማድረግ ተባበሩ። ሌላም አሁን በቅርቡ የሚለቁት ቪዲዮ አለ። እሱን እያያችሁ እንድትደግፏቸው ጥሪዬን አቀርባለሁ። በጣም የሚገርም ቆይታ ነበረን። ከዚህ በተሻለ ነገር ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ቴንኪዩ